ያምሻል። ምግብ መብላት አለብሽ ለእኔ ስትይ። እባክሽን እምቢ። ምን ይሻልሻል? አስቸጋሪ ኑኑ ምን ማለትሽ ነው? ጤነኛ ብሆን ማለት አሞሻል? አይ አላመመኝም። ያው ከአቅም በላይ መጨነቅ በሽታ ነው ብዬ ነው። ኑኑዬ በስተመጨረሻ አሁን ላይ ተገናኘች። አሁን ላይ የጋሽ ልጅ ምንም ነገር ቢሆን ከጎንሽ ላይ በማለት አጽናናት። በስተመጨረሻ ኑኑዬ ወደ ቤቷ ተመለሰች። ነገር ግን ሌላ ጦርነት አለ። ሰላም ሰላም የቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌላው ጦርነት ያፌት አሁን ሁሉንም ነገር አውቋል። ይህንን ነገር ያደረገው እንደውም ያደረገችው ወይዘሮ ሄለን እንደሆነችና ቤትና ንብረቱ የቤተሰቦቹ እንደሆነ እንዲሁም ከዚህ በፊት ለልጁ ሲል እንጂ እንዲሁም ለጋሼ ሲል ቤቱን እንደተወው ተናገረ። አሁን ግን በስተ መጨረሻ ቤቱም ንብረቱም የራሴ ነው፣ ስለዚህ የቤተሰቦች ቤት ስለሆነ መውጣት ያለበት አንቺ ነሽ፣ ከድርጅቱ ደግሞ አንደኛ እጣ ለእኔ ይሰጠኛል በማለት ነበረ እየተናገራት። ይህንን ስትሰማ ወይዘሮ ሄለን በጣም ተናደደች። አሁን ሌላው ነገር ኑኑ ነው። ኑኑ በደሟ ላይ ቫይረሱ እንዳለ ምንም ነገር ሳታንገራግር አምናለች። በሌላ በኩል ደግሞ የጋሽ ልጅ ምንድን ነው ችግርሽ ልርዳሽ ቢላት እንኳ አልሰማችም። ሌላው ነገር መሲ አሁን ላይ የቴድን እንዲሁም ያፌት ከሁለቱ ግራ የሚያጋባ ስሜት ላይ ናት። በስተመጨረሻ ግን ቴዲ ጋር ትሆን ይሆን የምትሉት ነገር በጣም አሰጊ ነው። ምክንያቱም ቴዲ የእሷ ሰራተኛ ነው ወይም እሷ ያደረገችው ነገር እንዲሁም እሷ የቀጠረችው ነው ብላ ታስባለች። መሲ ትልቅ ችግር ውስጥ የገባችው ጓደኛዋ በሰጠቻት ወይዘሮ ሄለን ይህንን ምግብ በያት አለበለዛ ላጠፋ ትችላለሁ ብላ አስፈራርታት እያየሁሽ ምግቡን ስጭ ብላታለች። ምግቡ ውስጥ ምን እንዳደረገችበት ባይታወቅም ከዚህ በፊት እንዳያችሁት የሆነ እንድትለፈልፍ የሚያደርግ መድኃኒት ብላ በኪስ ነገር ይዛ ነበር። በጊዜው አልሰጠቻትም ነበር። ነገር ግን አሁን እንድትሰጣት መሲ ያዘዘቻት። መሲም ምንም ሳታንገራግር እርቦሻል መብላት አለብሽ አለቻት። መሲም እሺ አንቺ እኮ እብድ ነሽ ብላ ተቀበለቻት። ጓደኛዋን ከርታ ከወይዘሮ ሄለን እየሆነችውን በጣም አሰጊና በጣም ከባድ ነገር። ምክንያቱም መሲ ከእሷ በላይ የምታምነውና የምትወደው ጓደኛ የላትም። በሌላ በኩል ደግሞ ኑኑዬ የጋሽ ልጅ ወንድሟ እንደሆነና ወይዘሮ ሄለን የራሷ ትክክለኛ ልጇ ኑኑ እንደሆነች አታውቅም። አሁን ላይ ከተፋቀሩ ሁለቱ ከባድ ነው የሚሆነው። የገዛ ወንድሟን የምታፈቅረው ይሆናል ማለት ነው። አሁን ላይ የጋሽ ልጅ ከሌላ የተወለደው እሱ ሲሆን እናቱ ትክክለኛ እናቱ ሞታለች። የገደለቻት ደግሞ ወይዘሮ ሄለን ናት። ወይዘሮ ሄለን እሷን ገላ ባለ ሀብት ስለሆነና ድርጅት ስላለው እሱን አጥምዳ ገባች። ከዚያ በኋላ ኑኑና የወይዘሮ ሄለን ልጅ በአንድ ቀን ነው የተወለዱት። ሆስፒታል ውስጥ ነው የተለዋወጡት። ሆስፒታሉ ሲለዋወጡ ግን ኑኑዬ አሁን ላይ ሁሉም ነገር ግራ ገብቷታል። በሌላ በኩል ደግሞ የጋሽ ልጅ ንብረቱንና ቤቱን ድርጅቱን መረከብ አለበት ብሎታል። ይሄ በጣም ከባድ ቢሆንም እሱ ግን እኔ እንደዚህ አይነት ነገር አላደርግም ብሏል። አቶ ያፌት ግን ሁሉን ድርጅት መቀበል አለብህ፣ አሁን ላይ እኔ ድርጅቱንም ሆነ ንብረቱን የተውኩት ላንተ ስል ነው። ነገር ግን አንተ ይህንን ካላደረግ እኔ ላደርገው እገደዳለሁ። ኑኑን ግን ምን ያህል እንደወደዳትና እንዳፈቀራት ይታያል። ኑኑዬም ለሱ ትልቅ ቦታ አላት። ነገር ግን የገዛ ወንድሟ እንደሆነና ትክክለኛ እናቷ ወይዘሮ ሄለን እንደሆነ ብታውቅ ኑኑዬ ምን ይሰማታል? በሌላ በኩል ደግሞ ዶክተሮቹ ኑኑ እንዳልተመረዘች ማሳወቅ አለባቸው። ይሄ የብዙዎቻችሁ ጥያቄ ነው። ነገር ግን ኑኑ ይህንን ማድረግ አልቻለችም። ምንም የምታውቀው ነገር የላትም። መሲ ከቴዲ ጋር ተስማምታ ከሰራች ኑኑዬ እንዳልተመረዘችና በደም ውስጥ HIV ኤድስ እንደሌለባት በደንብ እንዲታወቅ ይደረግ ነበር። መሲ ግን እምቢ አለች። አሁን ከሌላ በኩል አብራ የምትሰራው ከያፌት ጋር ሊሆን ነው።
ያፌት አሁን ላይ እሷን ፈልጓታል። እንደውም ቆንጆ እኮ ናት፣ በጣም ነው የምታምረው፣ እንዴት እንደምታምር በማለት ለወይዘሮ ሄለን ነገራት። ወይዘሮ ሄለንም በጣም ተናደደች፣ ስሜታዊ ሆነች። አሁን ላይ ይሄንን ካወቀች ልትገላት ትችላለች። ይሄ ደግሞ ከባዱ ነገር ነው። በሌላ በኩል ኑኑዬ አሁን ላይ ወንድሟ እንደሆነ ብታውቅ ምን ያህል ይጎዳታል። እንዳልተመረዘች ደግሞ የማወቅ ግዴታዋ እሷለች። ይሄ ከባድ ቢሆንም ኑኑ ግን ይህም ማድረግ ትችላለች። ያፌት አሁን ትክክለኛውን ነገር አድርጓል። ምክንያቱም አሁን ላይ ድርጅቱና ቤቱን የራሱን የቤተሰቦቹ እንደሆነ ነግሯታል። አሁን ላይ ወይዘሮ ሄለን የምታደርገው ጠፍቷታል። ምክንያቱም ድርጅቱና ንብረቱ የእሱ ስለሆነ ነው እንደዛ የነገራት። በሌላ በኩል ደግሞ ቀመሴና አኑኑ ላይ ትልቅ አደጋ እንደምታደርስባት ይታወቃል። ነገር ግን እሱ እንደሚጠብቃትና አንዳንድ መረጃዎችን እንደሚጠይቃት ነግሯታል። በስተ መጨረሻ ወይዘሮ ሄለን የምትዋረድበት ሰዓት ቅርብ እየሆነ ነው። ኑኑዬም እውነቱን የምታውቅበት ነገር በጣም ከባድ ቢሆንም ነገር ግን ቴዲ ይህንን ነገር የሚያሳውቅ ይመስለኛል። በሌላ በኩል ደግሞ አዶኒ የአባቱን ገዳይ እየተከታተለ ነው። ይሄ ደግሞ በጣም ጥሩ ነገር ነው። ኑኑዬ አሁን ላይ ደስተኛ ናት። ነገር ግን አሁን መጨረሻው ምን ይሆናል የሚለው ያሳስባታል። ውዶቼ ላይክ አድርጉ።